ቲክቶከር አዶናይ ከእስር ተፈቷል። በሰላምም ከቤተሰቦቹ ጋር በእንባ ተቀላቅሏል። ሰላም እንዴት ናችሁ? ውድ የቻናላችን ተመልካቾች እንደ ሁልጊዜው ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቪዲዮ እንድትጀምሩት በአክብሮት ጋብዘናችኋል። ቲክቶክ ክሬቲቭ አዋርድ ከመዘጋጀቱ ጊዜ ጀምሮ እንግዲህ በርከት ያሉ ጭቅጭቆችን እያየን ከርመናል። ይህም ታዲያ በዋናነት በእለቱ የተለበሰው አለባበስ ነበር። በዚህም አለባበስ ብዙዎች ከባህል ያፈነገጠ ነው፣ እንዴት ይህንን አለባበስ ለብሰው ሲመጡ አዘጋጁ ፈቀደላቸው ሲሉም ሲተቹ ቆይተዋል። ታዲያ መንግስትም ይሄን ነገር ለሳምንታት ካየ በኋላ ዳግም ጉዳዩን እንደ አዲስ አንስቶ እኒህ አለባበስን አጉድለዋል፣ ከባህልና ከወጉ ውጪ የሆነ መልእክት ለህዝቤ ለወጣቶቹ አስተላልፈዋል ብለው ያሰባቸውን ሰዎች ወደ እስር ቤት እንዲገቡ ትዕዛዝ ሰጥቷል። በዚህም ታዲያ በርከት ያሉ ቲክቶከሮች ወደ እስር ቤት ገብተዋል። በዚህም ተያይዞ ቲክቶከር አዶናይም አብሯቸው መታሰሩ ይታወቃል። ታዲያ ብዙዎች እሱ ቆንጆና የሚያምር ሱፍ ለብሶ ነው የገባው፣ እንዴት በአለባበስ ትክክለኛ አይደለህም ተብሎ ወደ እስር ይወርዳል ቢሉትም መንግስት ግን እስካሁን ድረስ በስራ ቆይቶት ነበር። ታዲያ ግልጽ በሆነ መንገድ እሱን ያሰርኩት በዚህ ነው ተብሎም ክስ አልቀረበበትም ነበር። ታዲያ ሰሞኑን አዶናይ ከስር መፈታቱን ተከትሎ ብዙዎችን እያነጋገረ ይገኛል። ቲክቶከር አዶናይ ወደ ቲክቶኩ ከመጣ በእርግጥም ረጅም ጊዜያትን ቢያሳልፍም ብዙ ጊዜውን ዩቲዩብ ላይ የተለያዩ ቪዲዮዎችን በመልቀቅ ለወጣቶቹ ማበረታቻ ይሆናል ያለውን በተለይ ደግሞ ከሰውነት አቋም ከጂም ቤቶች ጋር የተገናኘ ብዙ የአካል ብቃት እንቅስቃሴዎችን እያሰራ በዛ ብዙዎች ያውቁት ነበር። ታዲያ ወደ ቲክቶኩ ከመጣ ጊዜ ጀምሮ ግን በርከት ያሉ ተከታዮችን በፍጥነት እያመጣ የነጣ ልጅ ነው። ታዲያ በቅርቡ ወደ ኢትዮጵያ መጥቶ ብዙ ሰዎችንም እያነቃ ይገኛል። ሰግጥ ፈምስ የሚለው ንግግሩ ብዙዎች ያውቁታል። በዚህም ንግግሩ ብዙዎች ህይወታቸውን ቀይረውበታል። አንዳንዶች ባይስማሙበትም ግን ብዙ ወጣቶች በዚህ ነገር ላይ መሰገጥ መፈመስ ለተሰጠን ነገር ላለን ስራ ነውና ሁላችንም እንዳጠቃቀማችን ቃሉን ብንጠቀመው ምንም ችግር የለውም እያሉም ብዙዎቹ ንግግሮቹን ሲደግፉለትና አብረውትም የተለያዩ ቻሌንጆችን ሲሳተፉ ተመልክተናል። ታዲያ በቅርቡ ይህ ቲክቶከር በመታሰሩ እንዴት እሱን ያስሩታል? ኢትዮጵያ ውስጥ የሚታሰር ሰው ጠፋ እንዴ? በተለይ ደግሞ ቲክቶክ ላይ በርከት ያሉ ጥላቻ ንግግሮችን የሚናገሩ ሞልተው ሳሉ እንዴት እሱ ይታሰራል ብለውታል። ብዙ ልጆችን በማሳደግ ተሰጥኦ አላቸው ብሎ ያሰባቸውን ልጆች ደግሞ ሙሉ በሙሉ ዋስትና በመውሰድ ቤቱ ድረስ አምጥቶ እያኖረ ከተለያዩ ሰዎች ጋር ታዋቂ ግለሰቦች ወይም አቀናባሪዎች ጋርም ጭምር እያገናኘ ህይወታቸውን እንዲለውጡ መስመር ከፍቷል። በቅርቡ ጊዜ እንዳውም አንድ አርቲስትን ጋሽ ሰለሞን የተባሉትን እንዴት ታክሲ ይሳፈራሉ፣ በዚህ እድሜያቸው ብዙ ፊልሞችን ሰርተው እውቅናን አግኝተው በርከት ያሉ ማስታወቂያዎችን ሰርተው በዚህ እድሜያቸው የኢትዮጵያ ህዝብ አንድ መኪና እንኳን ለሳቸው እንዴት እስከዛሬ ሳያደርግ ቀረ በሚልም ቻሌንጅ ተቀብሎ ከአንድ ሪል ስቴት ጋርም ተስማምቶ ለጋሽ ሰለሞን መኪና እንዲሰጣቸው አድርገዋል። ታዲያ በዚህ ስጦታ ላይ ጋሽ ሰለሞን በቅርቡ እስር ቤት እሱ ስለገባ በፍጹም እሱ በሌለበት እኔ መኪናውን አልቀበልም፣ ልጄ ነው፣ እሱ ከስር ሲፈታ አብረን ሄደን ነው መኪናውን የምወስደው ብለዋል። ይህን ታዲያ ብዙዎች ባዩ ጊዜ እንባ ተናንቋቸዋል። ምክንያቱም ይህ መልካም ሰው እንዴት ለእስር ተዳረገ? አንዳንዶች ለጥቅማቸው በዙሪያው ቢከቡትም እንደ ጋሽ ሰለሞን ያለ ደግሞ በእድሜ ገፋ ያለ ሰው ልጅነቱን አይቶ ይህንን ሁሉ ነገር በልጅነቱ ማድረጉን አክብረው እሱንም ደግሞ ትንሽ ነው ብለው ሳይንቁት እስካሁን ድረስ መኪናውን ሳይወስዱ እሱን ከስር እስኪፈታ ድረስ እየጠበቁ ነው። ይህን ያዩ ታዲያ የእርስ በራስ መተባበራቸውን አድንቀዋል። ታዲያ በቅርቡ አዶናይ ከቤተሰቦቹ ጋር ተቀላቅሏል። ይህም የሆነው የዋስ መብቱን ሙሉ በሙሉ በመጠቀሙ ነው። ቤተሰቦቹም እንግዲህ እንዲህ ባለ መንገድ እየተላቀሱ ቤተሰቦቹ አዶናይን ተቀብለውታል። እሱም ሆዴ ባሰው ይመስላል። አንዳንዴ የሰው ዓይን ሲበዛ በርከት ያሉ ስራዎችንም ለህዝቡ ስታደርሱ አንዳንዶች በመልካም አንዳንዶች ደግሞ እንዲህ ባለው አጉል ነገር ይከተሏችኋል። ታዲያ እሱ ከመታሰሩ በኋላ የሰማናቸውን ወሬዎች በጣም የሚያስቁና አንዳንዶቹ ደግሞ የሚያስገርሙም ናቸው። ከሚያስገርመው ስንጀምር ከዚህ በፊት እንግዲህ በእስር ላይ ቲክቶከሮች እንደነበሩ እናስታውሳለን። በቅርቡ ነው እነዚህ ቲክቶከሮች የተለቀቁት። ከዚህ መካከል ታዲያ ጆን ዳንኤል አንዱ ነበር። ታዲያ ጆን ዳንኤል ሲፈታ አዶናይ ገባ፣ ቦታውን አስረከበ እያሉም የማይሆን ንግግር ሲናገሩ ሰምተናል። አንዳንዶች ደግሞ ከጃኒ ጋር በተያያዘ ከዚህ በፊት የጆን ዳንኤል ጓደኛ እንደመሆኗ
ጆን ዳንኤል ሲፈታላት ዳግም አዶናይ ወደ እስር ገባ እያሉም እሷን ድለቢስነቷን ሲናገሩም ሰምተናል። ሁለቱም ስር የሌለውና መሰረተ ቢስ ወሬ ቢሆንም ከመታሰሩ ጋር ተያይዞ ፈገግ አስብሎን ነበር። ታዲያ እናንተስ ውድ ተመልካቾቻችን ለአዶናይ እንኳን ለቤትህ አበቃ፣ ከዚህ በኋላ ደግሞ የተሻለ ስራ ሰርተህ ለመልካም ሰዎችም እንዲደርስላቸው ብዙ እናቶችን የእንባ እንዳበስክ ያንተም እንባ ታብሶ ዳግም ወደ ስራ እንድትመለስ ተስፋ እናደርጋለን። በርከት ያሉ ህጻናት ባጠገቡ የሚረዱ ብዙዎች ናቸው። ብዙ እናቶችን አግዟል። ብዙ ስራ ወዳዶችን ስራቸው ላይ ጠንካራ እንዲሆኑ መስመር ከፍቶላቸዋል። ይህ ሰው ታዲያ አይደለም ለእስር ቀርቶ ሌሎች ሰዎች ባጠገቡ ሆነው ስራውን እንዲሰራ መታገስ ሲገባው ወደ እስር መወርወሩ ቢያሳዝነንም ግን አሁን ላይ ከእስር በመፈታቱ ደስታ ተሰምቶናል። ሁላችሁም እየገባችሁ እንግዲህ አዶናይን የእንኳን ደስ አለ መልእክታችሁን አስተላልፉለት። ሌላው ከአዶናይ መታሰር ጋር ካስተዋለው ነገር ከሱ ጋር ሆነው ብዙ ቻሌንጆችን አብረው ሲያሳልፉ የፎሎ ቻሌንጅም ሲያስጀምርላቸው ስራችሁን በርቱ፣ በዚሁ ቀጥሉ፣ ወጣት ልጆች ናችሁ፣ ከእናንተ ብዙ ይጠበቃል እያለ ከህዝቡ ጋር ሲያስተዋውቃቸው የነበረው ሰው መታሰሩን እንኳ አንድ ቪዲዮ ሳይሰሩ ሳይዘግቡ የቆዩ ብዙዎች ናቸው። ታዲያ ሁሉም ሰው ሲኖራችሁ ስትኖሩ ሲያልፍላችሁና ስትረዱ ብቻ የሚወዳችሁ ሰው ብዙ ነው። በአቅራቢያችን ያሉንም ሰዎችንም እንድንመረምር ያደርጋል። አንዳንድ ታዋቂ ሰዎች ብዙ ወጣቶችን ያለማገዝ ፍላጎት ኖሯቸው ሳይሆን በእንደዚህ አይነት ጊዜ ብዙ ስለተፈተኑ ይመስለናል። አንዳንዴ ጥሩ የሰሩና ያለፈላቸው ሰዎች ወደ ታች ያለውን ለምንድን ነው የማያዩት፣ ለምንድን ነው የማይደግፉት እየተባሉ ትችት ይቀርብባቸዋል። ነገር ግን እነዚህ ሰዎች በእንደዚህ አይነት መንገድ አልፈው ሊሆን ስለሚችል በቂ ማስተማሪያ ነው ብለን እናስባለን። በእርግጥ ሁሉም ሰው አንድ አይደለምና መታገዝ ያለበትን እየመረጥን ማገዝ ያለብንን ሰው ማገዝ ይገባል። ሁሉም ቲክቶከር መነሻው ከትንሽ ነው። ፕላትፎርሙ እንኳ የመጣው በጣም በትንሽ ዓመት ውስጥ ነው። ነገር ግን ብዙ ስራ እየተሰራበት ከብዙ ሰው ጋር እየተደረሰበትና ብዙ ሰው ምርትና አገልግሎቱን እያስተዋወቀበት ያለ ፕላትፎርም ነው። አዶናይ ላይ ዳግም ክስ ተመስርቶ ወደ እስር ካልተመለሰ በስተቀር እስካሁን ድረስ ግን ወደ ቤተሰቡ መቀላቀሉን ተመልክተናል። ይህ ብቻ አይደለም፣ በዋስ መብቱ በደንብ አስከብሮ ነው የወጣው። ሌሎቹ ቲክቶከሮች ግን እስካሁን ድረስ በእስር ላይ የሚገኙ ናቸው። ያ ማለት የታሰረበት ነገር እነሱ ከታሰሩበት ጋር ፍጹም የተለያየ መሆኑንና እስካሁን ድረስ ባሰረው መንግስት ጋር የተነገረው ነገር ፈጽሞ የተለያየ መሆኑን አስተውለናል። ምክንያቱም በአለባበስ ነው ያሰርኩት ቢለንም በአለባበስ ከሆነ የታሰረው ወደ ፍርድ ቀርቦ በአለባበሱ ቅጣት ሲገባው፣ ነገር ግን እሱን ለቀው ሌሎችን ሰዎች በእስር እስካሁን ድረስ አቆይተዋቸዋል። ስለዚህም ከዚህ በፊት የታሰሩት ቲክቶከሮች በአለባበስ ሲሆን እሱን ግን ቀደም ባለው መንገድ ሳይሆን በሌላ መንገድ ታስሮ ነገር ግን እስኪጣራ ድረስ ወደ ውጭ የወጣ ይመስለናል። በእርግጥ በመንግስት በኩል ደብቅ ሊደረግ የተገባ ነገር ቢኖር ነው። እናም ተመልካቾቻችን ለአዶናይ የእንኳን ደስ አለ መልእክታችሁን አስተላልፉለት። አዶናይ ቀጣይ የስራ ዘመንህ ጥሩ እንደሚሆንልህ ባለሙሉ ተስፋ ነን። ሰላም ቆዩን።